ላለፉት ወራት በዋሽንግተንና በቴህራን መካከል ሲሰማ የቆየው የቃላት ጦርነትና የዛቻ መለዋወጥ ትናንት ምሽት ለመጀመሪያ ጊዜ በመሳሪያ ወደ መሞካከር ተሸጋግሯል። ለሳምንታት በክልሉ ሲያንዣብብ የነበረው የጦርነት ደመና የኢራኑ ሻሂድ 139 ድሮን የአሜሪካን ግዙፍ የጦር መርከብ ለመፈተን ባደረገው ሙከራ ምክንያት ወደ ቀጥተኛ ተኩስ ተቀይሯል። ይህ ክስተት በሁለቱ ሀገራት መካከል የነበረውን የቃላት ፖለቲካ ወደ አደገኛ ወታደራዊ ምዕራፍ ያሸጋገረው ሲሆን በቀጠናው ላይ የነበረውን ስጋት ይበልጥ አጋግሎታል። ምሽቱን በአረብ ባህር ላይ በስምሪት ላይ የነበረው የዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብ በራዳሩ ላይ አንድ እንግዳ እንቅስቃሴ ተመለከተ። የኢራን መሆኑ የተረጋገጠው ሻሂድ 139 ድሮን መርከቧ ካለችበት 500 ማይል ርቀት ላይ ሆኖ ለጥቃት መንፈስና ዓላማው ባልታወቀ ሁኔታ ወደ መርከቧ መቃረቡን ተከትሎ ተኩስ መካሄዱን ሮይተርስ አስነብቧል። በዚህም ዘመናዊው የአሜሪካ F-35C የጦር አውሮፕላን ከመርከብ ላይ ተነስቶ ድሮኑ ላይ ጥቃት መፈጸሙን ነው ሮይተርስ ያስነበበው። የአሜሪካ ማዕከላዊ እዝ ሴንትኮም ቃል አቀባይ ካፒቴን ቲም ሃንኪስ እንደገለጹት ድሮኑ የተሰጠውን ተደጋጋሚ ማስጠንቀቂያ ችላ በማለት ጉዞን በመቀጠሉ ራስን ለመከላከል በተወሰደ እርምጃ ድሮኑን በአየር ላይ መተን ጥለነዋል ብለዋል። ይህ እርምጃ አሜሪካ በቀጠናው ያላትን ወታደራዊ የበላይነት ለማሳየት የተጠቀመችበት የተግባር መልእክት ተደርጎም ተወስዷል። እስካሁን በክስተቱ ዙሪያ ከቴህራን በኩል የተሰጠ ምንም አይነት ይፋዊ መግለጫ የለም። ነገር ግን ድሮኑ መደበኛ የክትትል ስራ እያከናወነ እንደነበረ ቢገለጽም አሜሪካ ግን ድርጊቱን ቀጥተኛ ትንኮሳ በማለት ፈርጀዋለች። የድሮኑ መመታት በቴህራን ወታደራዊ ክንፍ ዘንድ ከፍተኛ ቁጣን ቀስቅሷል የተባለ ሲሆን ይህም በሆርሙዝ የባህር ሰርጥ ላይ የሚገኙ የንግድ መርከቦች ላይ ተጨማሪ ስጋት ደቅኗል። ምሽቱን የተፈጠረው ግጭት በቀጣዩ ቀናት ኢራን በአካባቢው ያላትን የድሮን ቴክኖሎጂና አሜሪካ ያላትን የመከላከያ አቅም የሚያፋጥጥ እንደሚሆን ተገልጿል። የሚገርመው ነገር ይህ ወታደራዊ ግጭት የተከሰተው በቱርክ ታሪካዊ የሰላም ድርድር ለማድረግ ዝግጅት እየተደረገ ባለበት ዋዜማ ላይ መሆኑ ነው። በዚህም በባህር ላይ የተከሰተው ጥቃትና የወደቀው ድሮን በድርድር ጠረጴዛው ላይ የሚቀመጡትን ዲፕሎማቶች ስራ እጅግ ፈታኝ አድርገዋል። አሜሪካ እያወራንም ለመምታት ዝግጁ ነን የሚል ግልጽ መልእክት ያስተላለፈችበት ሲሆን ኢራን በበኩሏ በወታደራዊ ግጭቱ ሳቢያ የድርድር አቅሟን ለማጠናከር ወይም ድርድሩን ለማደናቀፍ ልትጠቀምበት እንደምትችል ተሰግቷል። በጥቅሉ የአረብ ባህር ትናንት ምሽት የሁለቱን ሀገራት የጦር መሳሪያዎች የተፈታተኑበት መድረክ ሆኖ አምሽቷል። ምንም እንኳ የሰው ኃይል ላይ ጉዳት ባይደርስም የወደቀው ድሮን ግን ለወደፊቱ ሰላም ትልቅ ስጋት ጥሎ አልፏል። ከቃላት ጦርነት ወደ መሳሪያ መሞካከር የተሸጋገረው ይህ ፍጥጫ በቀጣይ ቀናት ወደ በረታ ጦርነት ያመራል የሚሉ ስጋቶች በስፋት አስተጋብተዋል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬው ዝግጅታችን ትናንት ምሽቱን በአሜሪካ የጦር ጀትና በኢራን ድሮን መካከል ተከሰተ ስለተባለው ግጭት በዝርዝር የምናስደምጣችሁ ይሆናል። ሁለቱ ሀገራት የድርድር ጭላንጭልን እያሰሙ በነበረበትና ዓለምን እፎይ እያስባሉ በነበረበት ቅጽበት ይህ የተኩስ ልውውጥ በቀጣይ የሚኖረውን ሂደት ከባድ አድርጎታል። በዛሬው ዝግጅታችን ከምሽቱ ወታደራዊ ፍጥጫ እስከ ድርድሩ ድረስ ያለውን የሁለቱን ሀገራት እንቅስቃሴዎችን በስፋት እንዳስሳለን። ከዚህ በተጨማሪም ኢራን ሌላ ተጨማሪ ድሮን እንዲነሳና በገልፍ ኦፍ ኦማን ላይ እንዲሰማራ አድርጋለች የተባለ ሲሆን ስለዚህ ጉዳይ የምናስደምጣችሁ መረጃ ይኖረናል። ተመታ የተባለው ሻሂድ 136 ድሮን እና መታ የተባለው F-35C ጀት ስለ መሳሪያዎቹ አይነት የምናስደምጣችሁ መረጃም ይኖረናል። እናንተ ብቻ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። አብራችሁን ቆዩ። በአረብ ባህር ላይ በስምሪት ላይ በሚገኘው የዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ ጦር መርከብ ላይ የጥቃት ሙከራ ለማድረግ ተጠግቷል የተባለ የኢራን ሰው አልባ አውሮፕላን በአሜሪካ የጦር አውሮፕላን ተመቶ መውደቁን የዩናይትድ ስቴትስ መከላከያ ሚኒስትር አስታውቋል። የአሜሪካ ማዕከላዊ እዝ ሴንትኮም ቃል አቀባይ ካፒቴን ቲም ሃንኪስ እንደገለጹት ክስተቱ የተፈጠረው ትናንት ማክሰኞ ምሽት ድሮኑ በመካከለኛው ምስራቅ የባህር ዳርቻ 500 ማይል ርቀት ላይ ወደሚገኘው ግዙፉ የአሜሪካ የጦር መርከብ በከፍተኛ ፍጥነት ሲቃረብ ነው። በወቅቱ ከመርከቧ የተነሳው ዘመናዊው F-35C የጦር አውሮፕላን ድሮኑን ራስን ለመከላከል ሲባል በአየር ላይ መተን ጥለነዋል ብለዋል። እንደ አሜሪካ ወታደራዊ ባለስልጣናት ገለጻ የኢራኑ ድሮን ወደ መርከቧ ሲቃረብ ዓላማው ግልጽ ያልሆነና ጠባጫሪነት የሚታይበት ነበር ተብሏል። በዚህ ወታደራዊ እርምጃ በአሜሪካ ወታደሮችም ሆነ በመርከቧ ላይ የደረሰ ምንም አይነት ጉዳት የለም ሲሉም አስታውቀዋል። ይህ ግጭት የተከሰተው በዋሽንግተንና በቴህራን መካከል ያለው ዲፕሎማሲያዊና ወታደራዊ ውጥረት በከፍተኛ ደረጃ በጨመረበት ወቅት ነው። አሜሪካ ባለፉት ሳምንታት በክልሉ ያላትን የባህርና የአየር ኃይል በከፍተኛ ሁኔታ እያጠናከረች ሲሆን ኢራን በበኩሏ ይህን የኃይል ክምችት ለደህንነቴ ስጋት ነው ስትል ስትቃወም ቆይታለች። ክስተቱን ተከትሎ ከኢራን በኩል የተሰጠ ይፋዊ መግለጫ ባይኖርም የአካባቢው ተንታኞች ግን እንዲህ ያሉ የባህር ላይ ፍጥጫዎች በሁለቱ ሀገራት መካከል ሊደረግ የታሰበውን ማንኛውንም የሰላም ንግግር ሊያደናቅፉ እንደሚችሉ ስጋታቸውን ገልጸዋል። በአሁኑ ሰዓት ደግሞ ሌላ ተጨማሪ የኢራን ድሮን በኦማን ባህረ ሰላጤ ወይም ገልፍ ኦፍ ኦማን ላይ በረራ እያደረገ እንደሚገኝ የሚጠቁሙ መረጃዎች እየወጡ ሲሆን ይህም በቀጠናው ያለውን ውጥረት ይበልጥ አጋግሎታል። ይህ እንቅስቃሴ ድሮኑ ቀደም ሲል በአረብ ባህር ላይ የተወሰደውን ወታደራዊ እርምጃ ለመበቀል
የተላከ ይሁን ወይም ተጨማሪ ስለላ ስራ ለማከናወን የታለመ እስካሁን በውል ባይታወቅም የአሜሪካ የጦር መርከቦች አሁንም ከፍተኛ ጥንቃቄ እያደረጉ መሆኑ ተነግሯል። በመሆኑም አሜሪካ ልክ እንደ መጀመሪያው ድሮን ሁሉ ይሄኛውንም መታጠላ ሀገራቱ ወደ ለየለት ግጭት ይገቡ ይሆን ወይ የሚለው ጉዳይ የዓለም አቀፍ መገናኛ ብዙሃን ቀዳሚ ትኩረት ሆኗል። ትናንት ምሽት ተመታ የተባለው የኢራን ሻሂድ 139 ሰው አልባ አውሮፕላን ድሮን በቅርብ ዓመታት የቴህራን ወታደራዊ አቅም ማሳያ ተደርገው ከሚወሰዱ ዘመናዊ መሳሪያዎች መካከል አንዱ ሲሆን በተለይም ለረጅም ርቀት የስለላና የጥቃት ተልዕኮች ታስቦ የተሰራ ነው። ይህ ድሮን በንድፉም ሆነ በተግባሩ የአሜሪካውን MQ-1 ፕሪዲተር ድሮን እንደሚመስል የሚነገርለት ሲሆን እስከ 24 ሰዓት ድረስ በአየር ላይ የመቆየትና ከ2000 ኪሎ ሜትር በላይ የመብረር አቅም እንዳለው ይገመታል። የላቁ የካሜራ ቴክኖሎጂዎችንና የራዳር መምቻ መሳሪያዎችን ሊሸከም የሚችል በመሆኑ ኢራን በባህርና በየብስ ላይ ጠላቶቿን ለመከታተልና መረጃዎችን ለቁጥጥር ማዕከሏ በቀጥታ ለማስተላለፍ በስፋት የምትጠቀምበት ድሮን ነው። ከስለላ ስራው ባለፈ የሻሂድ 139 ድሮን በትክክለኛ ኢላማ ላይ የሚያርፉ ሚሳኤሎችን የመሸከም አቅም ያለው በመሆኑ አስፈላጊ ሆኖ ሲገኝ ቀጥተኛ ጥቃቶችን ለመሰንዘር ያገለግላል ይባላል። ድሮኑ እጅግ በረቀቀ ሁኔታ ዝቅ ብሎ የመብረርና ራዳሮችን የማታለል ችሎታ እንዳለው የሚነገርለት ቢሆንም በምሽቱ ክስተት ግን የራዳር ክልል ውስጥ መግባቱ የቴክኖሎጂን ውስንነት ወይም የአሜሪካን የመከላከል አቅም ጥንካሬ ያሳየ ሆኗል ተብሏል። ሆኖም ኢራን ይህንን ድሮን እንደ ስትራቴጂካዊ መሳሪያ በመጠቀም በባህር መስመሮች ላይ ያላትን ተጽዕኖ ለማሳረፍና የአሜሪካን የጦር መርከቦች እንቅስቃሴ ለመሰለል በዋነኝነት እንደምትጠቀምበት ተንታኞች ይገልጻሉ። በአንጻሩ ትናንት ጥቃት አድርሷል የተባለው የአሜሪካው F-35C ጀት በዓለም ላይ ካሉ ዘመናዊ የጦር አውሮፕላኖች ቀዳሚ ሲሆን በተለይ በአውሮፕላን ተሸካሚ የጦር መርከቦች ላይ እንዲያርፍና እንዲነሳ ተደርጎ የተሰራ ብቸኛው የስቲልዝ ወይም የራዳር እይታን የማምለጥ ብቃት ያለው አውሮፕላን ይባልለታል። ይህ ጀት እጅግ የረቀቁ የራዳርና የሴንሰር ቴክኖሎጂዎችን በመጠቀም ጠላት ሳያየው ቀድሞ የማየት የመለየትና እርምጃ የመውሰድ ልዩ ችሎታ እንዳለው ይነገርለታል። እንደ USS አብርሃም ሊንከን ካሉ ግዙፍ መርከቦች ላይ ተወንጭፎ በመነሳት በጠላት የአየር ክልል ላይ ውስጥ ዘልቆ በመግባት መረጃ ለመሰብሰብም ሆነ ለጥቃት ተግባራት የሚሆን የአሜሪካ የባህር ኃይል ዋነኛ የሰማይ ላይ ጡንቻ ተደርጎ ይወሰዳል። ታዲያ ይህ አውሮፕላን በአረብ ባህር ላይ የኢራኑን ድሮን ለመምታት ጥቅም ላይ መዋሉ አሜሪካ በአካባቢው ያላትን የቴክኖሎጂ የበላይነት ለማሳየት የወሰደችው እርምጃ ተደርጎ ተወስዷል። F-35C እጅግ ፈጣን ከመሆኑም በላይ የሚተኩሳቸው ሚሳኤሎች በራዳር የታገዙና በሩቅ ርቀት ላይ የሚገኝን ኢላማ ሳይስት የመምታት አቅም አለው ይባልለታል። በምሽቱ ክስተትም ጀቱ የኢራን ድሮንን በአጭር ጊዜ ውስጥ ለይቶ እርምጃ መውሰዱ አውሮፕላኑ ከድሮን ጥቃቶች የሚከላከል አስተማማኝ ጋሻ መሆኑን ከማረጋገጡም በላይ በክልሉ ለሚገኙ ተቀናቃኝ ኃይሎች አሜሪካ የትኛውንም አይነት የአየር ላይ ትንኮሳ በከፍተኛ ቴክኖሎጂ ለመመከት ዝግጁ መሆኗን የሚያሳይ ግልጽ ማስጠንቀቂያ ነው ሲል ዋርዞን የተሰኘው ድረገጽ አስነብቧል። ይህ ወታደራዊ እርምጃ የተወሰደው በዚህ ሳምንት መጨረሻ ሀገራቱ ቀጥተኛ ንግግር ለማድረግ ቀጠሮ በያዙበት ዋዜማ ላይ ነው። ይህ በሁለቱ ሀገራት ከፍተኛ ባለስልጣናት መካከል የሚደረገው የመጀመሪያው ይፋዊና ቀጥተኛ ግንኙነት ሲሆን የምሽቱ ጥቃት ግን በቱርክ ይደረጋል ተብሎ የታሰበውን የሰላም ድባብ ቀድሞ አውቆታል። በቱርክ ይደረጋል በተባለው በዚህ ስብሰባ ላይ የአስተናጋጇ ሀገር የውጭ ጉዳይ ሚኒስትር ብቻ ሳይሆኑ የኦማን፣ የፓኪስታን፣ የኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ተወካዮችም ይሳተፋሉ ተብሎ ነበር። ይህ የቀጠናዊ ኃይሎች ጥምረት የሚያሳየው የታቀደው ስምምነት በሁለቱ ሀገራት መካከል ብቻ ሳይሆን በአጠቃላይ የመካከለኛው ምስራቅን የጸጥታ መዋቅር የሚቀየር ትልቅ አጀንዳ መሆኑ ነው። በተለይም ኦማንና ኳታር ለዓመታት በሚስጥር ሲያከናውኑት የነበረው የአሸማጋይነት ሚና አሁን ወደ ይፋዊ መድረክ መሸጋገሩ ትልቅ ለውጥ ሆኖ ተመዝግቧል። ይሁን እንጂ ታይምስ ኦፍ ኢንዲያ እንዳስነበበው በኢራን መንግስት ውስጥ ያለው የፖለቲካ ክፍፍል ለድርድሩ ትልቅ እንቅፋት ሆኗል ተብሏል። በፕሬዚዳንት መሱድ ቤዜስኪያን የሚመራው መጠነኛ ለውጥ ፈላጊ ቡድን ከምዕራባውያን ጋር በመደራደር የኢኮኖሚ ማዕቀቦችን ለማስነሳት ቢፈልግም የኢራን አብዮታዊ ዘቡ IRGC ግን ወታደራዊ ትንኮሳዎችን በመቀጠል ድርድሩን ለማደናቀፍ እየሞከረ ነው ብሏል ዘገባው። የምሽቱ በአረብ ባህር ላይ የተላከው ድሮንና በሆርሙዝ የባህር ሰርጥ ላይ የተፈጠረው የነዳጅ ጫኝ መርከብ የማገት ሙከራ የዚህ ወታደራዊ ክንፍ የኃይል ማሳያ ሊሆን ይችላልም ተብሏል። በዚህ ጉዳይ ላይ የዋይት ሀውስ ቃል አቀባይ ካሮሊን ሌቪት ለጭፈራ ሁለት ሰው ያስፈልጋል ኢት ቴክስ ቱ ታንጎ በማለት የተጠቀሙት ንግግር ዋሽንግተን ለድርድሩ ዝግጁ ብትሆንም ቴህራን ግን በወታደራዊ ትንኮሳና በዲፕሎማሲያዊ መካከል መዋለሏን የገለጹበት መንገድ ነው። አሜሪካ ድሮኑን የመታችበት ፍጥነትና ቴክኖሎጂ ለኢራን የሚሰጠው መልእክት ወደ ድርድር ጠረጴዛው ካልመጣችሁ ወታደራዊ የበላይነታችንን ለመጠቀም አንቆጠብም የሚል እንደሆነ ተገልጿል። በሁለቱ ሀገራት መካከል ይደረጋል የሚባለው ድርድር ዋነኛው ማዕከል የኒውክሌር ጉዳይ ነው። ፕሬዚዳንት ትራምፕ ከቀድሞ የ2015 ስምምነት በበለጠ ጠንከር ያለና የኢራን የባለስቲክ ሚሳኤል ፕሮግራም እንዲሁም የቀጠናዊ ተላላኪ ቡድኖቿን እንቅስቃሴ የሚገታ አዲስ ስምምነት ይፈልጋሉ። ኢራን በበኩሏ የኒውክሌር ጣቢያዎቿን መደብደብ ያስከተለባትን ጉዳት ለማካካስና የኢኮኖሚ ዋስትና ለማግኘት ትጠራለች። ታዲያ የቱርክ ሚና በዚህ ሂደት ውስጥ እጅግ ወሳኝ ነው። ፕሬዚዳንት ሬሲፕ ጣይብ ኤርዶዋን
ብዙሃን ሀገራቸው የድርድሩ ድልድይ መሆኗን ለማሳየት ይህንን አጋጣሚ እየተጠቀሙበት ነው። ቱርክ ከሁለቱም ሀገራት ጋር ያላትን የንግድና የፖለቲካ ግንኙነት ድርድሩን ወደ ስምምነት ለመቀየር የተሻለ ዕድል ሊሰጠው ይችላልም ተብሏል። ሆኖም የውይይቱ ቦታ እስካሁን ድረስ በውል አለመታወቁ በደህንነት ጉዳዮች ላይ አሁንም ከፍተኛ ጥንቃቄ እየተደረገ መሆኑን ያሳያል። የቀጠናው ሀገራት በተለይም ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በድርድሩ ላይ መሳተፋቸው ኢራን በአካባቢው ሀገራት ላይ የምታሳድረውን ተጽዕኖ ለመቀነስ ያለመ ነው ተብሏል። እነዚህ ሀገራት ከኢራን ጋር የነበራቸውን ግንኙነት ለማደስ ጥረት እያደረጉ ቢሆንም የአሜሪካን ጥበቃና ወታደራዊ ድጋፍ ግን አሁንም እንደ ዋስትና ይቆጥሩታል። የምሽቱ ድሮን መመታት ለእነዚህ ሀገራትም ቢሆን አሜሪካ አሁንም የባህር ላይ የበላይነቱን ይዛለች የሚል ማረጋገጫ ሰጥቷቸዋል ሲል ዘገባው በትንታኔ ያስቀምጧል። በሌላ በኩል ግን ኢራን የዓለም ኢኮኖሚ ስጋትን እንደ ድርድር ልትጠቀምበት ትችላለች። ይህም ማለት ከዓለም አቀፍ የነዳጅ ገበያ አንጻር ሲታይ በአረብ ባህርና በሆርሙዝ የባህር ሰርጥ ላይ የሚከሰቱ ትንኮሳዎች የነዳጅ ዋጋን ሊያናጉት ይችላሉ። ይህንን ነው ኢራን የዓለም ኢኮኖሚ ስጋትን እንደ ድርድር መሳሪያ ልትጠቀምበት ትችላለች የተባለው። ነገር ግን አሜሪካ በክልሉ ያሰማራቸው ግዙፍ የጦር መርከቦች ስብስብ ወይም አርማዳ ማንኛውንም የንግድ መርከቦች መስተጓጎል ለመከላከል ዝግጁ መሆኑን ካፒቴን ቲማውንጊስ ገልጸዋል። በጥቅሉ በሚቀጥሉት ጥቂት ቀናት በቱርክ የሚካሄደው ስብሰባ ውጤት በመካከለኛው ምስራቅ ለሚቀጥሉት ዓመታት የሚሰፍነውን የሰላም ሁኔታ ይወስናል። ወታደራዊ ፍጥጫ ወደ ሰላም ንግግር ይቀየራል ወይንስ የድሮኑ መመታት ለከፋ ጦርነት መነሻ ይሆናል የሚለው ጥያቄ ምላሽ የሚያገኘው ከዊትኮፍና ከኢራን ተወካዮች የዝግ በር ምክክር በኋላ ነው። የሆነ ሆኖ ዓለም አሁንም አይኑን በቱርኩ ድርድርና በምሽቱ የድሮን ጥቃት ላይ አድርጎ ውጤቱን እየተጠባበቀ ይገኛል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። አብራችሁ ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረግ እንዳይረሱ ስንል በአክብሮት እንጋብዛችኋለን። በያላችሁበት ሰላም